ያኔ ከዓመታት በፊት የናዝራዊት ነገር እጅግ አነጋጋሪ ነበር። መላ ኢትዮጵያንን በአንድነት ያነቃነቀ ጉዳይም ሆኖ የምናስታውሰው ነው። ማህበራዊ ሚዲያ ዘመቻው እንደ ጉድ የታየበት፣ ኢትዮጵያውያን በሚችሉት አቅም ለሷ ድምጽ ለመሆን የጣሩበት ጊዜ ነበረ። ናዝራዊት በጓደኛዋ መሰሪ ሴራ ተጠልፋ በማታቀው ነገር በሀገረ ቻይና በጨለማ ውስጥ በእስር ቤት ተቆልፎባት ከዛሬ ነገም እሰቀል ይሆን እያለች ሞቷን እየተጠባበቀች በታላቅ መርበትበትና መረበሽ ውስጥ የኖረች ኢትዮጵያዊት ናት። ቤተሰቦቿም ለዓመታት እያለቀሱ ኖረዋል። ዛሬም የት ናት? እንዴት ሆነች? የሚለውን ጥያቄ እናነሳለን። አሁን ግን ስለሷ አዲስ ነገር ተሰምቷል። ቤተሰቦቿ ይህንን ጉዳይ በመረጃ እንዳወጡት ተገልጿል። በምን አይነት ሁኔታ ውስጥ ትገኛለች? የቻይና መንግስት ምን ላይ ያደረሰው? እስካሁን ለበርካታ ዓመታት በጨለማ እስር ቤት የቆየችበት ጊዜስ ሲታወስ ምን ይመስል ነበረ? ያኔ በጓደኛዋ ሴራ ተጠልፋም ወደዚያ ወደ ጨለማ እስር ቤት የወደቀችበት ምክንያትስ እንዴት ነበር ብለን የኋላውን ታሪክ አንስተን እንነጋገራለን። እንደምናችሁ የምንወዳችሁ የምናከብራችሁ የጎራ ስቱዲዮ ቤተሰቦች፣ ቻናላችን ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ወደ ተመልካቾች የሚያቀርብ ሚዲያችን ነው። በዛሬው ዝግጅታችን የናዝራዊት አበራን ጉዳይ አንስተን አብረን ቆይታ እናደርጋለን። ጌታቸው በላይ የመሰናዶው አዘጋጅና አቅራቢ ሆኜ እንዲህ ተሰይሜያለሁ። እስከ መጨረሻው ከኛ ጋር ተሆኑ ዘንድ በአክብሮት እንጋብዛለን። ወይዘሪት ናዝራዊት አበራን በተመለከተ አንገብጋቢ ጉዳይ፣ ቻይና ስላለው ነገርም በተመለከተና ተያያዥ ነገሮች አስመልክቶ ወንድሟ ያየ ሂራድ ስለተፈጠረው ነገር ሲያስረዳም በቻይና እስር ቤት የምትገኘው እህቴ ናዝራዊት አበራና እቃዋን አድርሽልኝ ያለቻት ጓደኛዋ ስምረት ትውቃቸው የሚጀምረው ገና ከሃይስኩል ጀምሮ ነው ሲል ይናገራል። ውሏቸው ሁሉ ወይኛ ቤት ነው አለበለዚያም ተክለ ሃይማኖት አካባቢ ያለው እነሱ ቤት ነበር ሲልም ያስረዳል። በእንደዚህ አይነት መንገድ ቀጥለው ታዲያ ናዝራዊት በአዲስ አበባ ዩኒቨርሲቲ በኢንጂነሪንግ ትምህርቷን ቀጠለች። ጓደኛዋ ደግሞ በኢትዮጵያ አየር መንገድ ሆስተስ ሆና ቀጠለች። ከትምህርታቸው በኋላም ወደ ስራው ዓለም ሲገቡ ናዝራዊት በምህንድስና፣ ስምረት ደግሞ የአየር መንገድ ሆስተስ በመሆንም ስራቸውን ቀጠሉ። ከጊዜያት በፊት ታዲያም ናዝራዊት በኢንጂነሪንግ የምትሰራበት ድርጅት የፊኒሽንግ ዕቃዎችን እንደሚፈልግ የምታውቀው ጓደኛዋ ስምረት አንድ ሐሳብ ታመጣለች። ወደ ናዝራዊት በኩል ማለት ነው። ከኔ ጋር አንድ የጉብኝት ፕሮግራም ወደ ቻይና ላመቻችና አብረን ተዝናንተን እንመለስ፣ ከዚያም ድርጅቱ ዕቃ ሲፈልግ ልምዱ ስላለሽ አንቺን እንዲፈልግሽ ሐሳብ አቅርቢም ትላታለች። አብረው ሊጓዙ ቅድመ ዝግጅቱ ሁሉ ተጠናቀቀም። ከዝግጅቱ በኋላም ስምረት ክፍለ ሀገር ገጠር ያለው አባቴ ስለሞተ እኔ መሄድ አልችልም፣ አንቺ ግን እድሉ እንዲያመልጥሽ ስለማልፈልግ መቅረት የለብሽም፣ እንደኔ ሆነው አገር የሚያሳዩሽ አሪፍ አሪፍ ጓደኞች እዛ ስላሉ ደግሞ ምንም ነገር አይከብድሽም ብላም እንዳስረዳቻት ወንድሟ ይናገራል። የበረራዋ ቀን ራሱ ድንገት ከምትሰራበት ቦታ አቻኩላ ጠርታ ትኬት አስቆርጣ ነው እኛ ሳንሰማ የሸኘቻት ይላሉ የቅርብ ሰዎቿም። በኋላም በስልክ ደውላ ነው የጠፋች እንዳትሉ አሁን መሄድ አለብሽ ተብዬም ጉዞ ጀምሬያለሁ ያለችን ሲል የሚያክላል ወንድሟም። ሄድኩ ካለችም በኋላም ትደርሳለች ብለን ካሰብንበት ሰዓት ጀምሮ ለሁለት ቀናት ያክል ብናይም በር ብንጠብቅም ስልኩ ሊጠራ አልቻለም፣ ልትደውል አልቻለችም፣ ኦንላይንም ላይ ልትገባም አልቻለችም ነበር ይላል። ጭንቀታችን ሲበዛ ቻይና ላለው የኢትዮጵያ ኤምባሲ ደወልን። ሙሉ ስሟን ከጠየቁም በኋላም ያልጠበቅነውን አስደንጋጭ ዜና አስረዱን። ወደ ሀገረ ቻይና ይዘው በመጣችው ዕቃ ውስጥ አደንዛዥ ዕፅ ተገኝቶባት ከኤርፖርት ነው ቀጥታ ወደ እስር ቤት የተወሰደችው። በሀገሪቱ ሕግ መሰረት ደግሞ ከ10 ግራም በላይ ይዞ የተገኘ ሰው የዕድሜ ልክ እስራት፣ 50 ግራም ከሆነ ደግሞ የሞት ፍርድ የሚያስቀጣ ወንጀል እንደሆነም ነገሩን። እሷም አንድ ነገር ካልተደረገላት የሞት ፍርድ እንደሚጠብቃት አስረዱን። ወዲያውም
ጓደኛ ተብየዋን ስልክ ላይ ደጋግመን ስንደውል አላነሳችልንም ነበር። በሂደት ስታነሳልን ግን የተፈጠረውን ነገር አስረድተን የምታውቀው ነገር ካለ ስንጠይቃት መጀመሪያ ላይ በምን ልትታሰር ትችላለች እያለች ካቅማማች በኋላም እዚያ ያሉ ጓደኞቼ ይህንን ነገር ብታመጪ በጣም ተርፋለው በአንዴም ትለወጫለሽ ብለው ከብራዚል ያመጣውትን አንድ ዕቃም አድርሽልኝ ብዬ ሰጥቻት ነበርም በሱ ይሆናል የተያዘችው የሚል አመኔታዋን ሰጠችን ይላሉ ቤተሰቦቿም። እኛም ያንን በመያዝ 3 የሰው ምስክሮችና በስልክ የቀዳናትን ይችን ንግግር ይዘን ወደ ፖሊስ በመሄድ አመለከትን ይላል ወንድሟ ያየሂራድ። በወቅቱ ልጅቷ ሀገር ውስጥ ስላልነበረች በኢንተርፖል አማካኝነት ተይዛ እንድትታሰርም ተደረገም። እሷም ለፖሊስ የእምነት ቃሏን ሰጥታም በዋስ ስለተፈታች ክስ ሂደቱም በተመላላሽ እየተከታተለች ቆይታለች። ቻይና ስላለው ጉዳይ በተመለከተ ፖሊስ ምርመራ ሲያደርግ ቆይቶ ጉዳዩ ለአቃቤ ሕግ ተላልፎ ክስ እንደሚመሰረትባት ተነገረን። አደንዛዥ ዕፁ እጇ ላይ ስለተገኘና ከዚያም በላይ ማስረጃ ብዙ ስለማይፈልግ ከአንድ ጊዜ በላይ ቀጠሮ ሳይይዙባት ሊፈርዱባት እንደሚችሉም ተሰማም። ቤተሰብ ላይ የተፈጠረው ከባዱ ነገር ይህ ብቻ አልነበረም። እናታችን ይህንን ስትሰማ በድንጋጤ ግማሽ ሰውነቷ ፓራላይዝድ ሆኖ ተቀመጠች ሲሉም ስለ ሁኔታው ልጆቻቸው ያስረዳሉ። ወንድሟ አስከትሎ እንዲህ ይላል። እኔና ሌሎች በርታ ያለን ቤተሰቦቿ ከጓደኞቿ ጋር በመሆን የተለያዩ እንቅስቃሴዎችን እያደረግን እንገኛለን። የቻይና መንግስት እህታችንን ወደ ሀገሯ እንዲመልስልን ፒቲሽን እያሰባሰብን ነው። ከውጭ ጉዳይ ሚኒስቴር ጋር መፍትሄም ለማምጣት ያላሰለሰ ጥረት እያደረግን ነው። ስለዚህም የኢትዮጵያ ሕዝብ በሙሉ የሚችለውን ሁሉ ድጋፍ ያደርግልን ዘንድ በየዋህ እህታችንና በበሽተኛዋ እናታችን ስም እንማጸናለን በማለት ነበር ከዓመታት በፊት የናዝራዊት ቤተሰቦች ተማጽኗቸውን ያቀረቡት። በጓደኛዋ መሰሪ ሴራ የተነሳ በሀገረ ቻይና የተከለከለ እጽ ተይዞባት ወህኒ ቤት የምትገኘው ኢትዮጵያዊቷ ወጣት ናዝራዊት አበራም በምህንድስና ሙያ ተመርቃ ለሀገሯ ብዙ ነገር የምትሰራም ተስፈኛ ቆንጆ እንዲሁም ዛሬ በሩቅ ምስራቋ የሞንጎል ምድር በምትገኘው ጨለማ ሸለቆ ውስጥ ተዘግቶባት አይምሬው ቻይናውያን ሕግ ደግሞ የሚጥልባት የሞት ቅጣት በመጠባበቅ ላይ እንደነበረችም የተሸመቀቀው ገመድ ወደ አንገቷ እየቀረበ ጉዳዩዋ አሳሳቢ ምዕራፍ ላይ ደርሶ እንደነበርም በወቅቱ የወጡ መረጃዎች ይጠቁማሉ። የልጃቸው ባልተጠበቀ ሁኔታና በማታውቀው ጦስ መዘፈቅን ተከትሎ ወላጅናቷ በድንጋጤ ፓራላይዝድ እስከመሆን መድረሳቸው ይህ ሰብአዊነት ላለው ሰው በሙሉ ክፉኛ የሚያምም አሳዛኝ ክስተት ሲሆን ናዝራዊት የመኖር ዕጣ ፈንታዋን ንጽህናዋን በሚያውቀው እግዚአብሔር የሚወሰን ቢሆንም እንደ ሰው ግን የቻልነውን ሁሉ ብንረባረብና የኢትዮጵያ መንግስት እስከ ጥግ ድረስ የዲፕሎማሲ ጥረት አድርጎም አንድ መፍትሄ እስኪፈጥርላት ተማጽኖ መፍጠር ያለብን እኛ ወገኖቿ ነን ብለውም ስለሷ ድምጽ ለመሆን የተነሱም ኢትዮጵያውያን እጅግ በርካቶች ነበሩ። በወቅቱም በእንዲህ አይነት መንገድ ለዓመታት የቆየችው ናዝራዊት አበራ የሷን ጉዳይ በተመለከተ አሁን የወጡ አዳዲስ መረጃዎች በስፋት በማህበራዊ ሚዲያ ላይ እየተሰራጩ ይገኛሉ። እኛም ከስር መሰረቱ አይተን አሁን ያለችበትን ሁኔታ ልንፈትሽ መረጃዎችን አሰባሰብን። ስለ ናዝራዊት አዲስ ተስፋ ሰጪ ነገር ተመልክተናል። ደስ ይላል። ምንድነው? ቤተሰቦቿ በዚህ ጉዳይ ላይ ምን አይነት ምላሽ አላቸው? አሁን ናዝራዊት በምን አይነት ሁኔታ ላይ ትገኛለች? የቻይና መንግስትስ የናዝራዊትን ነገር እንዴት አድርጎት ነው ተስፋ ሰጪ ነገር ስለሷ ታይቷል የተባለው? አስከትለን ዝርዝሩን መረጃ እንንገራችሁ። በቻይና በእስር ላይ ስለምትገኘው ኢትዮጵያዊቷ ናዝራዊት አበራ ወቅታዊ ሁኔታ ከቅርብ ቤተሰቦቿ የተገኘ አዲስ መረጃም ደርሶናል ይላል በጉርሻ ገጽ ያገኘነው መረጃ እንደሚጠቁመው። ናዝራዊት ካለችበት አስቸጋሪ ሁኔታ አንጻር አሁንም ብርቱ ሁናም እንደምትገኝ ነው የተገለጸው። ቀደም ሲል ተከሳበት የነበረውና የተፈረደባት የሞት ቅጣት በይግባኝ ወደ ዕድሜ ልክ እስራት መቀየሩም የሚታወስ ነበርም። በአሁኑ ወቅት ደግሞ ቅጣቱን ይበልጥ ለማቅለልም ሌላም የይግባኝ ጥያቄ ቀርቦ በሂደት ላይ እንደሚገኝ መረጃው ይጠቁማል። ይህም ለቤተሰቦቿ ትልቅ ተስፋም እንደሆነ ነው የተነገረው። ናዝራዊት በእስር ላይ ብትሆንም እንኳን ጊዜዋን በከንቱ እያሳለፈች እንዳልሆነ ተነግሯል። ባላት የእንግሊዝኛ ቋንቋ ችሎታ
ለሌሎች እስረኞች ትምህርት እየሰጠች እንደምትገኝም ይኸው መረጃ አክሎ ይገልጻል። በእስረኞቹ ዘንድም እጅግ ተወዳጅናም የተከበረች ሆና ሕይወቷን እየገፋች እንደምትገኝ ከዚሁ መረጃ ላይ ለመረዳት ችለናል። የናዝራዊትን አሁናዊ ሁኔታም እየገለጸልን የሚገኘው መረጃ እንደሚያመላክተው ከሆነ በቻይንኛ ቋንቋም የመጀመሪያ ዲግሪዋን የያዘች ሲሆን በዚሁ ቋንቋም የተጻፉ በርካታ መጽሐፍትን በማንበብ ራሷን እየገነባች እያሳደገች ትገኛለች ብሎናል። ከዚህ ቀደም ጠቅላይ ሚኒስትር ዶክተር አብይ አህመድ ጉዳዩን በቅርበት ሲከታተሉም የቆዩ ሲሆን ከቻይና ባለስልጣናት ጋርም በተደጋጋሚ ተወያይተዋል ተብሎ በተለያየ አጋጣሚ መረጃ ሲወጣ ነበርም። ጠቅላይ ሚኒስትሩ ለቤተሰቦቿ ስልክ በመደወል ድጋፋቸውን መግለጻቸውም ይታወሳል ሲል ይኸው መረጃ ጠቁሟል። በቅርቡ እህቶቿናም ፓይለት የሆነው ወንድሟ ወደ ቻይና ሀገር በመጓዝ በአካል አይተዋት ተመልሰዋል። ቤተሰቦቿ በአካል ተመልክተው ያለችበትንም ሁኔታ አይተው እየተጽናኑ ቢሆንም በተለያየ አጋጣሚ በማህበራዊ ሚዲያ ላይ ስለሷ እየተሰራጨ የሚገኘው ነገር ግን የሐሰት በመሆኑና ቤተሰቡንም የሚረብሽ ነገር እየሆነ መምጣቱም ተገልጿል። ምክንያቱም ስለሷም ያልተባሉ ልትሞት ነው፣ ልትገደል ነው፣ ልትሰቀል ነው እየተባለ የሚሰጠው መረጃ ለቤተሰብ ከፍተኛ መረበሽን የፈጠረ እየሆነ መሆኑ ነው የተገለጸው። እውነታው ግን ከስቅላት ወረድ ያለም የእድሜ ልክ እስራት ቢፈረድባትም ከዚያም የተሻለ ተስፋ ሰጪም የይግባኝ ሂደት ላይ በመሆኑ ከዚህ የተሻለ ውጤት ሊመጣ እንደሚችል ነው እየተነገረ የሚገኘው በቤተሰቦቿ አንደበት። ናዝራዊት ይህ ሁሉ መከራ እንዲደርስባት ቤተሰቦቿም ከባድ ችግር ውስጥ እንዲገቡ ምክንያት የሆነችው ጓደኛዋ መጨረሻዋ ምን ሆነ መሰላችሁ? አስከትለን እንነግራችኋለን። የናዝራዊት ጓደኛ ነገሩ መነጋገሪያ ከሆነ በኋላም ራሷን ሰውራ እንደነበር በወቅቱ ወጥተው የነበሩ መረጃዎች ይጠቁማሉ። ወደ ቻይና ሀገር ትጓዝ የነበረች ናዝራዊት አበራ የተባለች ግለሰብ የፀጉር መታጠቢያ ሻምፖ እንደሆነ በመግለጽ ከባድ የሚባል አደንዛዥ እጽ ወደ ቻይና ይዛ እንደተጓዘችና በቻይና ሀገር በአደንዛዥ እጽ ዝውውር እንድትታሰር ያደረገቻት ጓደኛዋ ስምረት ካሳያን ታቡ ተብላ ትጠራለች። ከ3 ዓመታት በፊት የፍትህ ሚኒስቴር እንዳስታወቀው ናዝራዊት አበራ በቻይና ሀገር ያለአግባብ ከእጽ ዝውውር ጋር በተያያዘም እንድትከሰስና ለእስርም እንድትዳረግ ያደረገቻት ጓደኛዋ ስምረት ካሳይ በመጀመሪያ የተጠረጠረችበትን ወንጀል ክዳ ተከራክራ የነበረ ሲሆን ፍርድ ቤቱ ጥፋቷንም አረጋግጦ የቅጣት ውሳኔ ከመስጠቱ አስቀድሞ ራሷን እንደሰወረች አስታውቆም ነበርም። በጓደኛዋ ላይ በፈጸመችው በደልና ወንጀል ተከሳ በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ወንጀል ችሎት ተከሳም የቀረበችው ስምረትም በአቃቤ ሕግ የተመሰረተብኝን ክስ ተረድቻለሁ፣ በተመሰረተብኝ ክስ ግን ጥፋተኛ አይደለሁም፣ ምክንያቱም ለጓደኛዬ ለናዝራዊት አበራ የሰጠኋት እጽ ሳይሆን የፀጉር መታጠቢያ ሻምፖ ነው፣ በዚህም ጥፋተኛ አይደለሁም ስትል የእምነት ክህደት ቃሏን ሰጥታ እንደነበርም የፍትህ ሚኒስቴር መረጃ ያስረዳል። አቃቤ ሕግ በበኩሉ የተከሳሽን ጥፋተኝነት የሚያስረዱ 8 የሰው ከኢፌዴሪ የውጭ ጉዳይ ሚኒስቴርና ከኢሚግሬሽን ዜግነትና የወሳኝ ኩነት ኤጀንሲ የተገኙ ዝርዝር የሰነድ ማስረጃዎችን በማቅረብ ያሰማ ሲሆን ይህም ስጋት የገባት ስምረት ካሳይም የማስረጃዎችን ሁኔታ ጥፋተኝነቷን በጉልህ ማሳየቱን ስትረዳም የሚቀጥለውን ቀጠሮ በመፍራት ከቅጣት እንደማታመልጥ ሲገባት ለጊዜው ተሰውራ እንደነበርም ሚኒስቴሩም አስታውቆ ነበርም። በከሳሽ አቃቤ ሕግና በተከሳሽ ስምረት ካሳይ መካከል የተደረገውን ክርክር ሲያዳምጥ የቆየው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ወንጀል ችሎትም አቃቤ ሕግ ባቀረበው ክስና ማስረጃ መሰረት ተከሳሽ ጥፋተኛ መሆኗ በበቂ ሁኔታ የተረጋገጠ በመሆኑም በተከሳሽ ስምረት ካሳይ ላይ የጥፋተኝነት ፍርድ በመስጠት የካቲት 25 ቀን 2014 ዓ.ም በዋለው ችሎትም ተከሳሽ በ15 ዓመት እስራትና በ100 ሺህ ብር የገንዘብ ቅጣት እንድትቀጣ መወሰኑን የሚኒስቴሩ መረጃ ያመለክታል። የኢሚግሬሽን ዜግነትና የወሳኝ ኩነት ኤጀንሲ ስምረት ካሳይን ወደ ውጭ ሀገር ስትወጣም ወይም ደግሞ ወደ ሀገር ውስጥ ስትገባ ተከታትሎ በመያዝም ለፌዴራል ፖሊስ አሳልፎ እንዲሰጥ የፌዴራል ፖሊስም ተከሳሿን አፈላልጎ ለማረሚያ ቤት እንዲያስረክብ ፍርድ ቤቱ ትዕዛዝ በመስጠትም መዝገቡን እንደዘጋም የሚኒስቴሩ መረጃም በወቅቱ ገልጾ ነበረም። ጓደኛዋን ያለአግባብ እንድትታሰር ያደረገችውና የቅጣት ውሳኔ የተላለፈባት ስምረት ካሳይ ያለችበትን የሚያውቅ ማንኛውም ሰው በመጠቆም
ከፍትህ ጎን እንዲቆም የጠየቀው ፍትህ ሚኒስቴርም በቻይና በእስር ላይ የምትገኘው ናዝራዊት አበራ እንዲሁም በሁሉም የቻይና እስር ቤቶች የሚገኙ ኢትዮጵያን ተላልፈው እንዲሰጡም ለሀገራቸውም እንዲበቁ ለቻይና መንግስት ጥያቄ ማቅረቡን አክሎ ገልጾ እንደነበርም በወቅቱ ከዓመታት በፊት የወጡት መረጃዎች አመልካቾች ነበሩ። በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉ እናመሰግናለን። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ወደ ተመልካቾች የሚያቀርብ ሚዲያችን ነው። በዛሬው ዝግጅታችን የናዝራዊት አበራን ጉዳይ አንስተን በእንዲህ ያለ መንገድ ወደ እናንተ አደረስን። ከዝግጅታችን አዲስ የሆነ መረጃ እንዳገኛችሁ ባለሙሉ ተስፋ ነን። በሚቀጥለው በሌሎች መሰናዶች እንደገና እንገናኛለን። ጌታቸው በላይ መሰናዶን እንዲህ አጠናቅሬ ወደ እናንተ አቅርቤዋለሁ። ቻናላችንን ሰብስክራይብ አድርጉ። ሐሳብ አስተያየታችሁንም ኮሜንት ላይ ጻፉልን። መልካም ጊዜ ለሁላችን።